አቴሽ መርጃንን በብዙ መንገድ እየተፈታተናት ነው። እሷ በጭራሽ ከሱ ተደብቃ ምን የምታደርገው ነገር የለም። ነገር ግን አቴሽ ገና ለገና ከነዚር ጋር ተጣመረችብኝ፣ ከነዚር ጋር ሆነች ብሎ እጅግ በጣም ፈርቷል። ፍርሃቱም ሳያስበው ሁለት እግሩን አጥቶ ፊት ለፊቱ መጥቶ እየተራመደበት ነው። አሁን እሱ እየከሰሳን ነበረ። ከነዚር ጋር ሰሞኑን መውጣት መግባት እያበዛሽ ነው ይላታል። ከዛ ማታምነኝ ከሆነ እሷ ደግሞ ይህን ነገር እናብቃው በቃ እያለችው ነበረ። ይህ ንግግር ለአቴሽ ቀልድ ነው የሚሆንበት። አንቺ ራሴ ስሜት የማይሰጥ ነገር እያወራሽ ነው ያለሽው። ምንድነው የምታወሪው? ምንድነው የምትይው? ከቀደም ጀምሮ ዝም ብዬ ሳዳምጥሽ ነበረ። አንቺ ግን አሁንም በወሬ ላይ ወሬ እየደራረብሽ እያለን ነበረ። ማለት ከእኔና ነዚር አንድ ላይ ስታይን ሁል ጊዜ መጥፎ ነገር ነው የምታስበው። አይምሮ መጥፎ ነገር ያመነጫል። በማይሆን ነገር ነው የምትናገረኝ። በቃ በተለይ ነዚርን በተመለከተ እንዲህ የምታወራውን ነገር በሙሉ ለራስ አይታወቅም። ባለፈው ለታም ባቡ ጉዳይ እንደዚህ አይነት ስህተት ሰርተህ ነበረ፣ መስመርን አልፈ ነበረ። ትጎዳለች፣ ታስባለች ምናምን ነገር ብላ አታስብም እንዴ? ቆይ አንተ እንዴ ቅናት ነው እንዴ? ነገር ቅናት ነው ንገረኝ እስቲ። ትቀናለህ ብዬ በእኔ አልጠብቅም። እየቀና ነው እንዴ ብላ ተመለከተችው። ግራ ገብቶ እየተመለከታት ነበር። እሱ ራሱን ጠየቀ። እቀናለሁ እንዴ ብሎ ራሱን ጠየቀ። ከቀናቶች በፊት በተመሳይ መንገድ ሲወቅሳት ለምሮ የምትከሰኝ በኔና በአንተ መካከል ምንም የለም፣ በሱና በእኔ መካከል ምንም የለም ስትለው ነበረ። በወረቀት ደረጃ ብቻ ነው የተጋባ ነው፣ ስለዚህ መጠየቅ አትችልም፣ መስመርን አትለፍ ብላ ጠየቀው ነበረ በሰዓቱ። አሁን ይህንን እያስታወሰችው ነው። በጥፊ መታው ነበር የዛለት። ምንድን ነው የምትፈልጊው? ተደብቀሽ ስታረግ የሚያዝናናሽ ነገር አለ እንዴ? ምንድን ይሄ ሀሳብ ራሱ ጌት እንደሚመጣልሽ አላቅም፣ ግን ይኸውልሽን አላስፈላጊ ሀሳብ ከጭንቅላትሽ ውስጥ አውጪው እያላን ነበረ። ጥሩ አረጋለሁ፣ እኔ ታዘዛለሁ፣ የሚጠቅመኝና ማይጠቅመኝን ነገር አስቤ አስተውዬ ከህይወቴ አስወጣለሁ። አንተ ግን ለመቀየር ምንም አይነት ፍላጎት ያለ አትመስልም። ይኸውልህ ስማ፣ መቅናት የሰው ባህሪ ነው፣ ይገባኛል። አሁን የምናድዳለሁ፣ አንዳንድ ጊዜ በማይመስል ነገር ዘበት በሆኑ ነገሮች እናድዳለሁ። አንተ ግን በእኔ ትቀናብርኛለህ ማለት አልችልም። ትቀናለህ እንዴ እያለችው ነበረ። እጇን እያዛን ነበር። ምንም ተፈጠረ ምንም ለ187 ቀንም ቢሆን ትዳራችን በእያንዳንዱ ቀን የኔን ስም ስለተሸከምሽ በእያንዳንዱ ቀን ታማኝ ትሆኛለሽ፣ ሁልጊዜም ቢሆን ለእኔ ትገዣለሽ እያላን ነበረ። እኔ የምለውን ነገር መስማት ማክበር አለብሽ፣ አለበዚያ አይሆንም እያላን ነበረ። መርጃን ገርማት ትመለከተዋለች። አቴሽ አይኗ ላይ ያፈጥባታል። አንተ የሚያሳስበ ስም ነው እንዴ? እኔ አንተ ሚስት መሆኔ ነው የሚያሳስበ፣ ሌላ ነገር አያሳስብም አለችው። አዎ እያላን ነበር። አስታውስኩኝ። ስማ፣ ሁሉን ነገር ይኸውልህ ድጋሚ እኔን ማስታወስ አይጠበቅብህም። ሚስቴንሽ ካራሃንሽ ምናምን ነገር እያልክ ማስታወስ አይጠበቅብህም አለችው። ስለዚህ በአንቺና በነዚር መካከል የሆነ ነገር መኖር አለበታ። ታዲያ በቃ የሆነ ነገር ማበጀት አለብሽ። ከዚህ በላይ መስመርሽ እንድታልፊ አልፈልግም። ይህን ስም ተሸክመሽ እንደፈለግሽ እንድትሆኝና እንድትቀብጭ አልፈቅድልሽም እያላን ነበረ። መርጃኔ እኮ አልገባኝም፣ በባዶ ምክንያት በባዶ ነገር ለምን እንደምትከሰኝ እንዴ? ምን ማለት ነው? እጅና እግሬን ማሰር እኮ ነው የቀረ እኮ። ምን ማለት ነው እንዴ? እኔ እኮ ትልቅ ሰው እኮ ነኝ። አንተ ምፈልገውና ማልፈልገውን ነገር ለይቼ ማላቅ ነው እንዴ ይመስል አለችው። በጣቱ ከንፈሯን እያዛን ነበር። ካራነሽ ሰው ሚሊሽን ስሚ፣ በቃ ወስኛለሁ፣ የትም ሄድ አትችይም እያላን ነበረ። ልትሄዳለችና ቆም ብላ አሰበችና ወደኋላ ተመለከተችው። ይኸውልህ ስማ፣ ነዚር ሲጀመር ያንን ብራስሌት ለኔ ያልነበረ የሚገዛው እሺ፣ ተሳስተሃል። ቢገዛ እንኳን አልቀበለውም ነበር። አየህ፣ አታውቀኝም። ለእኔ ያለ ግምትና ክብር ዝቅ ያለ ነው። ለዛ ነው እንደዚህ የምትሆነው። ለማንኛውም ብራስሌቱን የገዛው ለዲሜት ነበረ። መጀመሪያ ለማን የገዛው ብለህ መጠየቅ ነበረብህ። የሰው ሀሳብ መጠየቅ ነበረብህ። እኔ እንጃ አሁን ባረካው ነገር ምታፍሪቱን አቱን ፈጣጣቱን አላውቅም፣ ግን እውነታው ይሄ ነው እሺ እወቀው ብላው ጥላው እየሄደች ነበረ። አትሽ ከዛ ወይኔ ምንድን ነው ያረኩት? አሁን ትክክል ከሆነች በቃ እንዴት ብዬ ቀና ብዬ እንደማያትም አላውቅም ብሎ ከራሱ ጋር እያወራ ነበረ። መርጃን ከደቂቆች በኋላ ወደ ካምፓኒው ጋር እየመጣች ነበረ። ህንፃው ጫፍ ላይ ሆኖ ነበር የሚያወሩት። ከዛ በቀጥታ ወደ ውስጥ ተጣርፋ ገባች። የቢሮ ሰራተኞች እያዩቸው እንዴ ምን ተፈጠረ ይባባላሉ። አቴሽም ቆየት አለና ወደ ራሱ ቢሮ እየገባ ነበረ። በአንድ በኩል መርጃን ስልኳን እንዲሰራላት ለያሸር ሰጥተው ነበረ። ያሸር ስልኩን ስልክ ቤት ሰጥቷል። አሁን ስልኩ ሰርቷል ብለው ጠሩት። እሱ ስልኳን ሊያመጣ ይሄዳል። አቴሽ ወደ ራሱ ቢሮ ገባ። ገብቶ ቆም ብሎ ያስባል። መርጃንም ወደ ራሷ ቢሮ ገብታለች። ግን ጀማል በቀጥታ ወደ ጀማል እየተጠጋ ነበረ። ጀማል ወደ ውስጥ ገባ። አቴሽ ምን ያህል ስሜታዊ እንደሆነ እየተመለከተ ነበር። እንዴት ታዲያ አለው። ተረጋጋ፣ ሁሉም ነገር ያርፋል ብሎ ፈገግ ብሎ ተመለከተው። ፈገግ ብሎ ሲያዩ ስማ፣ ምር የምታሾፍብኝ አንተ ያስቃል እንዴ እያሉ ነበር። አቴሽ ተቆጥቶ ይኸውልህ ባትናገርም ምን ለማለት እንደፈለግ አውቃለሁ፣ ግን ዝም በለኝ በቃ እያሉ ነበር። አዎ ታውቃለህ፣ እንዴት አታውቅም? እኔ ምን እያሰብክ እንዳለ አውቃለሁ። ለማንኛውም ምንም ነገር ማብራት አይጠበቅብህም፣ ይገባኛል፣ እረዳለሁ። ጦርነት ውስጥ ነው የገባው ልንገርህ። ይህ ጦርነት በጣም ትልቅ ጦርነት። በአንድ በኩል ስሜት አለ፣ በአንድ በኩል ደግሞ አይምሮ አለ። ልብና አይምሮ ለሁለት ሆነው እየተዋጉ ናቸው ያሉት፣ እመነኝ። ነገር ግን ማን እንደሚያሸንፍ እኔም አላውቅም። አንድ ነገር ነው የማውቀው፣ አንተ መሸነፍ እንደማትፈልግ። አንዳቸውን ከመረጥክ በሆነ ነገር ትጠቀማለህ፣ በሆነ ነገር ትጎዳለህ። በጣም የሚገርመው ነገር ግን በሁለቱም መንገድ ብትሄድ በሆነ መንገድ ትጎዳለህ እያሉ ነበረ። አቴሽ ዞር ብሎ አየው። እያልኩ ያለሁት በቃ ይህን ነገር ለአንዴና ለመጨረሻ ጊዜ ተወው፣ ምክንያቱም ብዙ ነገር እየረሳ ነው አለው። አቴሽ ግን እየመሰለኝ አይደለም ጀማል ትክክል አይደለም፣ እኔ ግን እንደዛ አይሰማኝም እያለ ነበር። እዚህ ለምን እንደመጣው አረሳም ብሎ አቴሽ በቀሉን ብቻ እንደሚያሳድድ ይናገራል። እንዲህ እያለ ይዝታል። መጀመሪያ ግን አንተ ነጻ መሆን አለብህ ይሏል ጀማል። ስለምን ነጻነት ነው የምታወራው? እኔ ነጻ
ነኝ። እኔ ሲጀመር አስቤ የነበረው እሷን ደስተኛ ላረግ ነበረ። ላረገችልኝ ነገር ውለታ ያው እንደ ውለታ ባይቆጠርም ያው መልሶ ማካከሻ ባይሆንም ግን ደግሞ በቃ የሆነ ደስተኛ ላረጋት ነገር ሞከርኩኝ አለው። ይገባኛል በቃ መጣሁኝ ብሎት ጀማል ወጣ። ከዛ አቴሽ ምንድነው ማረገው? አይሆንም በዚህ መቀጠል የለበትም። ስሜቴ በሙሉ እየዋዠቀ ነው። ስራዬን መስራት አለብኝ፣ ትኩረቴ መሰብሰብ አለብኝ ብሎ ሄዶ ተቀመጠ። ግራ ገባው። ራሱን ብዙ ጥያቄ እየጠየቀ ነው ያለው። ሳያስበው ስሜቱ በሙሉ በመርጃን ፍቅር እየተማረከ ነው ያለው። መርጃን በሌላ በኩል እኔ ምን ላርግ እስቲ እንዲህ ብዬ ላስረዳው? ቆይ ምንድን ነው እንዴ? ይቀናል ብዬ እንዳላስብ አይቀናም። ደግሞ ስሜት የለውም። ፍቅር አያውቅም። ፍቅር የማያውቀን ሰው ትቀናለ ብሎ መጠየቅ ራሱ እብደት ነው ትላለች። ድንገት ያሻን መጣ። መርጃን ስልክሽ ተሰራ፣ ስልክሽን ሰርተውታል፣ ነገር ግን የጠፉትን መልእክቶች በጭራሽ መመለስ አልቻሉም አላት። ኧረ መመለስ አልቻሉ አለችው። ከፋት። ወይኔ በእናትህ ቢሰሩት ጥሩ ነበር አለችው። ሌላ መረዳሽ ነገር አለ መርጃን አላት። አመሰግናል አለችው። ስልኳ ቢሰራላትም ነገር ግን ከአቴሽ ተልኮላት የነበሩት ሜሴጆች አይመለሱም። እሱን ለማሳመን በቂ ማስረጃ ነበረ፣ ነገር ግን የማይሆን ነው። ዲሜት መጣች። እንዴት ሆንሽ አለቻት። ከዛ መርጃን ያጋጥማትን ነገር ነገረቻት። ዲሜት እስኪገርማ ድረስ ነበር ስትሰማ የነበረው። ግን ዋናው ነገር መፈታቱ ነው። ፈታሹ ነገሩ ተስተካከለ። ተማመናችሁ አለቻት። ኧረ ምን እንተማመናለን? ከባድ ነው። ምን የሚፈታ ነገር አይደለም ይሄ። ከዚህ በኋላ ምንጨቃጨቅበት ነው። እኔ እንግዲህ ባለቀ ሰዓት ሀሳቡን እንደቀየረው ላስረዳ ሞከርኩኝ። እሱ ሸመጠጠኝ። የላከለኝን ሜሴጆች በሙሉ ላሳየው ነበር። ሜሴጆቹም ጠፉ፣ ከሱ ስልኩም የሉም አለቻት። በጣም አዝናለሁ መርጃን ትላታለች። ምንም ልትረዳት የምትችለው ነገር የለም። በቃ ራሳችን ማስከፋት እናውቅ። ማንኛውም ስራችን ላይ እናተሩ። ምንም ባል ነገር የለም ከዚህ በላይ እንግዲህ በቃ ባላወራበት ምንም ትርጉም የለም እያለቻ ነው። ዲሜት ዛሬ የሆነ ኮንሰርት ለመሄድ እንደምትፈልግ ነገረቻት ከጓደኛዋ ጋር። ለነዚህ እስካሁን ድረስ አልተነገረው ወንድሜ እንዳያውቅ እያለቻ ነው። ልጋብዝሽ አለቻት። መርጃን መመጣ እንኳን አይመስለኝም እያለቻን ነበረ። ድንገት እያወራቻን ነበረ። በድንገት አቴሽ መጣና በርቀት እያያን ነበረ። መርጃንን ስታወራ አያት። ለምንድነው የምትዋሽኝ? ቆይ አንቺ ለምንድነው የምትዋሽኝ እያላን ነበር። እንደዚህ ደስ ብሏት እያወራች ነበረ። እኔ አንቺን ደስተኛ ለማድረግ ሞክራለሁ፣ አንቺ ደግሞ እሱን ትከታያለሽ፣ ነዚህ የሚባል የማይረባ እያለ ከራሱ ጋር ሲያወራ ድንገት እያወራች አይኗ ዞር ሲል እሱን አየ። ሁለቱም ተያዩ። ስታየው ደነገጠች። መሳቋን አቆመች። ኮስተር ብላ ተመለከተችው። ነዚር ድንገት መጣና የነ መርጃን ቢሮ ገባና እጁን የሷ ወንበር ላይ አስቀመጠ። እንደሚያቅፋት ሆኖ እጁን ወንበር ላይ ሲያስቀምጥ መርጃን እንዳያቅፋት በጣም ፈራች። አቴሽ ተናዶ እየቀረበ ወደ ቢሮ በአንድ በኩል የጠየቀችው ጥያቄ ትዝ አለው። አንተ መቼስ እኔ ላይ አትቀናብኝማ ብላው ነበረ። እሱ ነገር መለሰ ወደኋላ። ድንገት ጀማል እየመጣ ወንድሜ ችግር አለ እያሉ ነበር። የለም ይለዋል። ግን ደግሞ ነዚር እዚህ ጋር ተሳካለት። ምክንያቱም ነዚር አቴሽን ማበሳጨት ማጨስ አውቆበታል። በቀጥታ ወደ መርጃን ተጠግቶ ሲያወራ አቴሽ በቅናት መንፈስ ነበር የሚያየው። በሌላ በኩል ነርሚን ቤት ውስጥ ናት ያለችው። ቁጭ ብላ ትኩስ ነገር እየጠጣች ነው። በድንገት ነበር ሙዘይን ከተፍ ያለችው። መጣችና እየፈለኩሽ ነበር፣ እዚህ ነበር እንዲ ያለችው አለቻት። ሙዘይ ምን ልታዘዝ? ናፈኩሽ ስትላን ነበረ። ሙዘይን ተናዳ ታያታለች። ምን ፈሪ ቦቅቧቃ ነሽ ግን አንቺ። አካውንቶች ውስጥ 5 ሳንቲም እንኳን የለም፣ ነገር ግን ለማህበሩ ፕሬዚዳንት ለመሆን ትሞክሪያለሽ። ገንዘብ እኮ የለሽም፣ እንዴ ብለሽ ልትሆኝ ነው አለቻት። አወቅሽ ማለት ነው? አወቅሽ ስሜ፣ እኔ ለዚህ ማህበር በጣም ብዙ እድሜን ሰጥቼዋለሁ። እሺ ብዙ ዓመት አገልግያለሁ። በጣም ብዙ ሰው ያቀኛል። አንቺ ገንዘብ አለሽ፣ እኔ ደግሞ ሰው አለኝ። ገባሽ? ገንዘብ ብቻ ብዙ ነገሮችን አይፈታም። እኔ በደንብ እታወቃለሁ። በተለይ ደግሞ ላለፉት 3 ዓመታቶች ፕሬዚዳንት ለመሆን ስፎካከር ነበረ። አስቢ እስኪ ምን ጠንካራ ደጋፊ እንደሚኖረኝ አለቻት። ገንዘብ ስላለች ብዙ ነገር ማድረግ አትችይም ስትላት ሙዘይን ተናዳ ጥላት ትሄዳለች። እሱን አሳይሻለሁ ብላ ድንገት ቼክ መጣችና ለነርሚ ይሄን ቁልፍ ውጪ ቅድም አገኘሁት የማን ነው ብላ ሰታት ዞር ትላለች። ነርሚ እሷ ራሷ ቁልፉ የማን እንደሆነ አታውቅም። ራሷን እየጠየቀች ነበረ። በሌላ በኩል መርጃን ዲሜት እንዲሁም ነዚር አንድ ላይ ከቢሮ እየወጡ ናቸው። ልሸኝሽ እያለ ነበር ነዚር እዚህ ጋር መርጃን እስኪ ቆይ እያለች ነበር። ሊፍት በርጋ ቆመው ሊፍት እየጠበቁ ናቸው። ዲሜት በዛሬው ዕለት ኮንሰርት እንዳላት ከጓደኞቿ ጋር ነገረችው። ኮስተር ብሎ እያያን ነበር። ቆይ ላስብበት ይላታል። ድንገት አቴሽና ጀማል ደግሞ መጡ። በተቃራኒው በሌላ ሊፍት በቀኝ በኩል ባለው እነሱም ሆነው ሊወርዱ ናቸው። ሊፍቱን እየጠባበቁ ነበረ። አቴሽ ቀና ብሎ መርጃን ይመለከታል። እሷም ታየዋለች። ሁለቱ እንዲህ ሲፋጥጡ እነዚህ ድንገት ነበር ወደኋላ ዞር ሲል አቴሽን አየው። ተናደደ። ጀማል በፈገግታ ነበረ ነገሩን የሚከታተለው። አቴሽ ጽሉ ውስጥ እየገባ ነበረ። እኔ ምለው ወንድሜ የነገውን ስብሰባ የሰረስከው የምርህን ነው ብሎ ጀማል ጠየቀው። አዎ እያሉ ነበር። አቴሽ ስራውን እንኳን በስነስርዓት መስራት አቅቶት ነበረ። ድንገት ሊፍቱ መጣ። ሊፍቱ ሊመጣ አካባቢ ነበር። ድንገት ዲሜት አመሰግናለሁ ብላ ስለ ብራስሌት ወንድሟን እያመሰገነች የነበረው ይሄ ብራስሌት ቆንጆ ነው አመሰግናለሁ ብላ ወደ ውስጥ ስትገባ አቴሽ ደነገጠ። ደንግጦ አፉን ከፍቶ ቀረ። ፍጥጥ ነበር ያለው። እንዴት ሊሆን ይችላል? እንዴት ሊሆን ቻለ ብሎ መርጃንን እዚህ ጋር ለማመን እየተገደደ ነው ያለው። ግን እዚህ ጋር በጣም ደበረውና አፈረ። መሬት መመልከት ጀመረ። እንዴ ለዲሜት ነበር
ነበር እንዴ ይላል። እነ ነዚር እዚህ ጋር ሊፍት ውስጥ እንደገቡ መርጃን ቀረች። በቃ እናንተ ሄዱ መልካም ቀን ብላቸው ወደነ አቴሽ መጣች። ከነሱ ጋር ሊፍት ውስጥ ልትገባ ጀማል ገርሞት በፈገግታ ሁለቱንም ይመለከታቸዋል። የሚገርም ፍቅር እያለ ከራሱ ጋር እያወራ ነበረ። ከዛ ወደ ሊፍት ውስጥ ገቡ። ጀማል ወደ ኋላ ቀረ። ከኋላ በኩል ሆኖ ይመለከታቸዋል። ጥንዶቹ ይታያሉ ዞር ዞር እየተባባሉ። በሌላ በኩል ነርሚ አረ ምንም አይነት ገንዘብ የለኝም የባንክ አካውንቴ ባዶ ሆኗል፣ ሃይደር የሆነ ነገር ፍጠር እያለችው ነበር። ምን ላርግሽ ይጋላ ነበር። አላቅም ግራ ገብቶኛል። ሰማ ያቺ ሴት ሙዜን የምትባል በጣም ብዙ ነገር እያደረገች ነው። ሰማ እኔ ገንዘብ ስለሌለኝ ብቻ አለችው። ነርሚን አውቃለሁ ነገር ግን ታገሺ በቃ ይሄኔ ገንዘብ ጉዳይ ፈታዋለሁ እያለ ነበር። ሃይደር አንተ እኮ በባዶ ገንዘብ የምታመነጭ ሰው እኮ ነህ። እንዴት ገንዘብ መስራት እንዳለብህ ታውቅበታለህ። እኔ አውቃለሁ ለረጅም ጊዜ አለችው። እኮ ነርሚን ይሄን ነገር ምን ትላለህ አስተካክላለሁ አልኩሽ እኮ ከአንገቴ ላይ ውረጂ በቃ ምንድን ነው እንደዚህ በቃ በጣም እየጨቀጨቅሽኝ እኮ ነው አላት። እንግዲህ ካልክ ይሁንልህ እንግዲህ ምን ማድረግ እችላለሁ። እኔ እየጣርክ ያለውን ነገር እንትን አልልም ማለት ከድህነት አንስተህ እንደዚህ አይነት የቅንጡ ህይወት ያኖርከኝ አንተ ነህ። ግን ደግሞ አሁን እዚህ ጋር እየቸገረን ያለ ነው ማስተዋል አለብህ አለችውና ቁልፍ አነሳችን። ይሄ ቁልፍ ግን ያንተ ነው አለችው። ከየት ያገኘሽው አላት። ቼቼ ከናት መሬት ላይ ወድቆ ምናምን ነገር ያገኘችው እያለ ነበር። እኔ ለራሴ ስንት ነገር እያሳሰበኝ ነው። አንቺ ቁልፍ ምናምን ነገር ትያለሽ እንዴ? ነርሚን ምን ሆነሻል? ቆይ አንቺ አብደሽ ልታሳብጅኝ ነው እንዴ? ቁልፉን ውሰጂው ብሏት ወጣ። ምን አናደደ እያለች የት በር መክፈቻ ሊሆን ይችላል ብላ ራሷን እየጠየቀች ነበረ። ለማስታወስ እየሞከረች ነው። በሌላ በኩል እነ መርጃን ከካምፓኒ እየወጡ ናቸው። ከዛም በኋላ መርጃን ጀማልን አንተ ጋቢና ተቀመጥ በፊት ለፊት በኩል አለችው። እሺ ችግር የለም እያላን ነበረ። እሷ ፊት ለፊት መቀመጥ አልፈልግም እያለች ነው። ጀማል እሺ ብሎ ሊቀመጥ ነበር። ለምን እያለ እዚህ ጋር ትሽ ይጠይቃል። አይ አጠገብ መቀመጥ የለብኝም ትንሽ ርቀት መጠበቅ አለብኝ ከኋላ እቀመጣለሁ ስትለው ነበረ። ጥሩ ነው ሰላም ያስፈልገናል እያላን ነበረ። ተናደዋል። እሷ ምንም አልመሰላትም። ግን አስሊ ድንገት መጣች። አስሊ እንደምታበሽቃት ይጠበቃል። ከዛም በኋላ እንደ አንቺ እዚህ ምን ትሰሪያለሽ? ከነዚር ጋር መሆን አልነበረብሽ እንዳለቻት። ነዚር ለኔ ምን ያደርግልኛል? ነዚር ለኔ ምን ነው? እንደዚህ መጨቀጭቁኝ ከሆነ በታክሲ በቃ ሄዳለሁ እያለች ነበር። ድንገት መኪናውን በሩን ከፍታ ገባች። ጀማል ይስቃል። አቲሽም እየሳቀ ነበረ። አስሊም ተናዳ ወደ ውስጥ ገባች። ስሚ ራስሽን እንዴት የምታስቢው ቆያንቺ እያለቻ ነበር። አትጨቃጨቁ እያሏቸው ነበር። እናቴሽ በቃ አትጨቃጨቁ በሰላም ቤት እንድረስ ይላቸዋል። አስሊ ግን ከካምፓኒው ጀምሮ እስከ ቤት ድረስ እየነዘነዘቻት በመጨረሻም እቤት ሊደርሱ ናቸው። በአንድ በኩል ነርሚ ቁልፎ በእርግጠኝነት የሆነ በር መክፈቻ ነው ብላ አሰበች። ከዛም በኋላ በቀጥታ ሁሉንም በሮች ተመለከተች። አቲሽ ተደብቆ ስራውን የሚሰራበት የግሉን ቢሮ በመጨረሻም አገኘችው። ወደዛ ቀረበችና ቁልፉን በሩ ውስጥ ከተተች። ድንገት ተከፈተ ብላ ልትገባ ስትል ነበር በድንገት ሙዜን የመጣችው። እዚህ ምን እያረግሽ ነው አለቻትና ፊት ለፊቷ ቆመች። ነርሚን ከዛ ምን ላረግ እችላለሁ? ቺቼክ የሆነ ቁልፍ መንገድ ላይ ያገኘች። እሱን እየሞከርኩኝ ነበረ። ሁሉም በር እየሞከርኩኝ ነው። እስቴ ደግሞ ከሰራ ብዬ እያየሁኝ ነበር አለቻት። ሙዜ መልሳ በሩን ዘጋችው፣ ቆለፈችው፣ ቁልፉን ወሰደችውና አያገባ ስትላን ነበር። ነርሚን ተናዳ ጥላት ትሄዳለች። ሙዛይን ገረማት። ወይኔ አቴሽ ግን ምን ሆነ ነው ብላ ራሷን እየጠየቀች ነበረ። የአቴሽ እንደዚህ መሆን በጣም እያሳዘናት ነው። ሙዛይን ወደ ውስጥ ቁልፉን ይዛ ትመለሳለች። ሲመጣ እናግራለሁ ብላ ከዛ ድንገት እነ አስሊ ከመኪናው ወርዱ ቤት እንደደረሱ አስሊ ከመርጃን ጋር ተያይዛለች። አንቺ ራስሽ እንዴት ነው የምታስቢ? ቆይ አንቺ ስሚ እያለች ነበረ። ድንገት መርጃን ይልሽን ምንም ነገር መነጋገር አልፈልግም ትላታለች። በጣም እያበዛሹ ነው ትላለች። አስሊ ነገር ፍለጋ ነው መርጃን ነገር እንድትናገር። ነገር ግን መርጃን ዝምታ መረጠች። በአንድ በኩል አቴሽ ትኩር ብሎ የሁለቱን ሁኔታ ጨቀጨቅ ይመለከታል። ድንገት ሃይደር መጣ። ልጄ አንድ ጊዜ እናውራ ብሎ እዚህ ጋር መርጃን እየጠራ ነበረ። ጠራት። ከዛም በኋላ እሷ እሺ ብላ በቀጥታ ወደ አባቷ ጋር እየሄደች ነበረ። ይህን የሚመለከቱት እና አስሊ እያቸው አቴሽ እየተመለከትክ ነው? ምን ብዬ ነበረ? አባቷ የፈለገ ስህተት ሊሰራ ይችላል ስታስመስል ነበረ። ይኸውልህ አሁን ግንም ያወራሉ እያለች ነበረ። አቴሽ በቃሽ እያላን ነው። እንደዚህ ማሰብሽን አቁም እያላን ነበር። አንተ ግን እንዴ ዋና ሀሳብ ረሳ እንዴ? አላማን እኮ እየረሳ እኮ ነህ። እች ልጅ እኮ የአይደር ልጅ እኮ ናት። ለምንድን ነው ይህን የምትረሳው አለችው። አቴሽ ዞር ብሎ እየተመለከታን ነበር። ይሄ ባህርሽ ግራ እያጋባኝ ነው። ለምንድን ነው ነገር የምታስቢ? ሁል ጊዜ ጨለማ ነገር ኔጌቲቭ ነገር ለምን ታስቢያለሽ ብሏት ዞር ብሎ ሄደ። እንባ የተናነቀን ነበረ። አስሊ ትክክል እያሰብሽ አይደለም። ትንሽ አንዳንዴ ታበዣዋለሽ። በቃ አቴሽን ቢሆን ጨንቆታል። ቆይ ትንሽ ጊዜ ስጭው እያላን ነበረ። አስሊም ተናደዶ ውስጥ ገባለች። በአንድ በኩል ሃይደር ከሴት ልጁ ጋር እያወራ ነበር። አባዬ ምን እያልከኝ ያለው ትለዋለች። ልጄ እያልኩሽ ያለሁትማ ይኸውልሽ እኔ ጨካኞኝ አይደለም ልክ ነኝም እያልኩኝ እኮ አይደለም። ነገር ግን በቃ ሀሳቤ ምናልባት በቃ እኔ ትምህርት ልሰጠው ፈልጌ ቢሆንስ ለአቴሽ ምን እንዳደረግን ታውቂያለሽ አይደል? ምን ያህል ህይወታችን እንዳመሰቃቀለው ታውቂያለሽ። ደግሞ አንቺንም እንዲጎዳብኝ አልፈልግም። እስከዛሬ ብዙ ዋጋ ከፍለሻል። እያንዳንዱ ነገር ዋጋ ላስከፍለው ነበረ። ነገሮች ከቁጥጥር ውጭ ሆኑብኝ እንጂ 187 ቀን ምናምን ነገር ያለ ይህ ስሜት የማይሰጥ ነገር ነው። ልጄ ከሱ መገላገል አለብሽ። በቃ እኔ ሌላ
ምንም እቅድ አልነበረኝም ነበር ይላታል። አባዬ ምንም አረክ ምንም በጭራሽ የሰራው ነገር ስህተት ነው ብለህ እኔ ማሳመን አትችልም አለችው። ያረከው ነገር ተቀባይነት የለም እያለችው ነው። ልጄ አቴሽ ሊያጠፋኝ ነው የሚፈልገው፣ ይህን እያወቅሽ ዝም አትበይ ባክሽ አላታወኝ ብላው ወደ ውስጥ ትገባለች። አባቱ ያደረገው ነገር ትክክል እንዳልሆነ የምታስበው ወደ ውስጥ ከገባሽ በኋላ ከአቴሽ ጋር ጭቅጭቁ በርትቷል። እዛም ቢሆን ያረኩን ነገር ትክክል ነው፣ አንተ ግን አታምነኝም እያለችው ነው። ዲሜት ቅድም እንደዛ ስትል እንኳን እየሰማ ሀሳብን ለመቀየር አታስብም እንዴ? ይቅርታ እንደው መጠየቅ ነበረ ባለችው የምን ይቅርታ ይላታል። መሳሳትን እመን አለችው። አልቀበልም እያለ ነው። ልትወጣ ነበረ። በሩ መልሶ እያያዘባን ነው። ሲጀመር ለምን ከሱ ጋር አትትበይ ወጣሽ አላት። እንዴ ስብሰባ ነበረ፣ በስራ ጉዳይ ነበር የወጣሁት፣ እራት መሽ በላው። አንተ ሲጀመር እዛ ቦታ ከነበርክ ለምን አልመጣም ነበረ? ለምን ሌላ ነገር ታስባለህ እኔን ስታስበኝ አለችው። ተጨቃጭቀው በቀጥታ እሱ ጥሏት ወጣ። ነዚርና ሃይደር ተገናኙ። ሃይደር ብሬን አምጣ እያለው ነው። ነዚር ብሬን አምጣ አለው። ነዚር ደግሞ እኔም እኮ ተዘርፍ ያለው እኔም ሀብቴን አጥቻለሁ አለ። አያገባኝማ ታዲያ የምታመጣ ከሆነ አምጣ፣ ለበዚያ ለመርጃሉ ነገር ነግራታለሁ አለው። ነዚር በጣም ስለሚፈራ መርጃን ማጣት ስለማይፈልግ እሺ አለው። አቴሽ በሌላ በኩል ወደ ድብቁ ቢሮ መጣ። በሩን ለመክፈት ሲታገል ነበረ። ቁልፉ ኪስ ውስጥ የለም። ግራ ገባው። ድንገት ሙዛይን መጣች። ይሄን የፈለከው አለችው። ከዛ ወደ ውስጥ ተያይዞ ገቡ። አቴሽ በዚች ልጅ ምክንያት ነው መሰለኝ ትኩረትን እያጣን ያለው፣ ሀሳብን ሰብስብ እንጂ አለችው። ሙዛይን በቃሽ እያላን ነበረ። አቴሽ እንደዚህ መሆኑ መባከኑን ሙዛይን በደንብ ፍትፍት አርጋ ነገረችው። ነገር ግን እሱ በቃሽ ብሎ በእጁ ምልክት እያሳያን ነበረ። እች ልጅ ስህተት እንድትሰራ እያረገች ነው፣ ብዙ እያሳሳተች ነው አለችው። በቃ አይሆንም እያላን ነበረ። ደካማ አይደለሁም አሁንም የምሰራውን ነገር አውቃለሁ አለ። በቀጥታ ምስሎቹን ተመለከተ። ሙራት የሞተውን ምስል እያየ ነበረ። ከዛ ግድግዳ ላይ ልጅ እያለ እዚህ ቤት ታስሮ ነበረ። በከሰል ቀኖችን ይቆጥር ነበር። እሱን በእጁ እየነካ ማልቀስ ጀመረ። አሁንም ቢሆን በቀሉን እንዳረሳው ለራሱ እየነገረው አዝኖ በቀጥታ ወደ ውጭ ይወጣል። ነገር ግን የመርጃን ነገር ከአይምሮ ሙልጭ ብሎ ሊወጣለት አልቻለም። አሁንም ቢሆን በፍቅር እያሰባት ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።